ውድ ኢትዮጵያውያኖች እንዴት ከረማችሁ? እንዴት ሰነበታችሁ? አንዳንድ ጊዜ በዚህ በመለቃቸው ቪዲዮ ላይ አንዳንድ ኮሜንቶች አያለሁኝ እና አንዳንዱ እንደው አለ አይደለም ዝም ብሎ ከጥቅም አንጻር ወይም እንደው የዩቲዩብ ገንዘብ ለማግኘት ብለን የምናደርገው እያደረግኩ የምለቅ ይመስለዋል። እኔ ከዩቲዩብም ገንዘብ አላገኝም፣ ከምንም አላገኝም። እኔ እየጮክ ያለሁት እኔ እየተናገርኩ ያለሁት በውስጤ ያለውን ኢትዮጵያ እንዴት እንድትሆን የምፈልግ እንደዚህ ኢትዮጵያ እንደዚህ ሁና በሰላም ህዝቧ በአንድነት በወንድማማችነት እንደቀደመው ዘር ከዘር ሃይማኖት ከሃይማኖት ሳይለያይ እንደቀደመው በዘመናት በኔ እድሜ እንደነበረው እንኳን በኃይለ ሥላሴ ጊዜ በደርግ ጊዜ እንደነበረው እንድትሆን ሁሉም በነፃነት የትም ቦታ ሄዶ እንዲሰራ ሁሉም በነፃነት እንዲወጣ እንዲገባ እከሌ ከከሌ ሳይባል ኢትዮጵያ በኢትዮጵያዊነቷ ኮርታና ታፍራ እንድትኖር ከመመኘት አንጻር እንጂ እዚህ ወጥቼ የምለፈልፈው የመናገር ሱስም ይዞኝ አይደለም፣ ወይም ደግሞ የዶክተር አብይን ጥላቻም አይደለም። ዶክተር አብይ ምን ብዬ ነው የምጠላው? አልጠላውም። ዶክተር አብይን አልጠላውም፣ ግን የሚሰራውን ስራ ደግሞ እቃወማለሁ። ጥሩ የተሰራውን ጥሩ ነው የተሰራ እላለሁ፣ መጥፎ የተሰራውን ደግሞ መጥፎ ነው እላለሁኝ። መጥፎ ነው እላለሁ። እኔ እኮ የምኖረው እዚህ አሜሪካ ነው። አሜሪካ የሰው መብት ተከብሮበት የሚኖርበት ተሰርቶ የሚኖርበት እንደፈለኩ ወጥቼ የምገባበት አገር እኮ ነው ያለሁት። ለምንድን ነው እየወጣው የምለፈልፈው? ለምንድን ነው? እኔ እኮ ኢትዮጵያ አልኖርም ታውቃላችሁ፣ ግን ለምንድን ነው የምለፈልፈው? የኢትዮጵያዊነት ደሜ ኢትዮጵያዊነቴ የኢትዮጵያ ሕዝብ የኔ ወንድሜ ወገኔ ስለሆነ እኩል እንዲኖር በዚህም በዛም ሳይባል በፈለገው ቦታ እየወጣ እየሄደ እንዲሰራ እንዲኖር ከመመኘት አንጻር ነው እንጂ የኢትዮጵያን እድገት ከመፈለግ አንጻር እንጂ የኢትዮጵያን አንድነት ከመፈለግ አንጻር እንጂ ሌላ ጥቅም ፍለጋም አይደለም። ይህን እንድትረዱ ፈልጋለሁ። ለኢትዮጵያ ለሀገሬ ለዳር ድንበሬ ደሜን አፍስሻለሁ፣ ቆስያለሁኝ፣ ተዋግቻለሁ። የሀገሬን ዳር ድንበር አስከብሬያለሁ ከኢትዮጵያውያን ወገኖቼ ጋር። ታሪክ ግቡን አዩ። 3ኛ ብርጌድ ፓራ ኮማንዶ ስንት ዋጋ ከፍለን ለ4 ለ5 ቀን ውሃ ሳንጠጣ 3 ወር ሙሉ እግራችን ጫማ ከእግራችን ሳይወልቅ ከጠላት ጋር ተፋጠን 3 ወር ሙሉ እንደዛ አድርገን ዳር ድንበራችን ያስከበርን ጀግኖች ነን። ስለዚህ ያቺ ሀገር እንደዛ አባቶቻችን ደም አጥንታቸውን ገብረው በነፃነቷ እንድትኮራ ያቆዩንን ሀገር እኛም ደግሞ ተረክበን ዳር ድንበሯን አስከብረን ሰው በሰላም ወጥቶ እንዲገባ ኢትዮጵያውያን በደስታ ወጥቶ እንዲገባ በነፃነት አንገቱን ቀና አድርጎ እንዲሄድ ያደረግነን። አሁንም ያ እንዲቀጥል ነው የምፈልገው። በዘር በሃይማኖት በቋንቋ የተዋደነ እርስ በርስ እንዲባላ ካለመፈለግ የተነሳ ነው። ካለመፈለግ ሌላ እኮ ምንም እዚህ በአሜሪካ የምኖርበት እኮ ሀገር ስንት የዓለም ህዝብ እኮ ነው የሚኖረው። ነጩ፣ ጥቁሩ፣ ማንም የዓለም ህዝብ እዚህ ነው ያለ። ግን ከየት መጣ እንዴት መጣ አይባልም። ሁሉም ተከባብሮ ሁሉም እየሰራ እየወጣ እየገባ ነው ያለ። ለምን ኢትዮጵያ አንድ ቀለም አንድ ነገር እያለን ለምን ኤርትራ አንድ ይሆን? ለምን እንዲህ እንከፋፈላለን እንቦጫጭቃለን? ያ እንዳይሆን ከመፈለግ አንጻር ነው። ከመፈለግ አንጻር ነው። ዛሬ እኮ በተለይ በአሁኑ በዚህ በብልጽግና ውስጥ ያሉ መሪዎች ሚኒስቴር በሉት የምን በሉት የምን መርብል የጦር አዛዥ በሉት የምን በሉት ለራሱ ለጥቅሙ ብቻ ነው የሚሮጠው እንጂ ለሀገር አይደለም። ለሀገር ዳር ድንበር መንግስት ጸንታ እንድትቆም አይደለም። ይቺ ኢትዮጵያ እንደዚህ የበለጸገች ኢትዮጵያ ሀገር እንደዚህ በሰላም እንድትኖር አይደለም።
ሁሉም ሩጫ ላይ ነው። ኢትዮጵያ እንደ ዶክተር አብይ አይነት መሪ ወደፊትም አይኖራትም፣ ወደ ኋላም አልነበራትም። ግን ምን ዋጋ አለው? የማይረቡ መካሪዎችን ከጎናቸው አስቀመጡ። የሆዳም ጄኔራሎችን የጦሩን መሪ ያደረጉ። ጦሩ እንደፈለገ ሄዳል። ይሄው ቢቢሲ ያወጣው ከ2000 በላይ እናቶች ከልጆቻቸው ፊት እየተደፈሩ፣ ወጣቶች ልጃገረዶች እየተደፈሩ ሂስፖላ ነው ምናምን የዛ በሽተኛ ሆነው ራሳቸውን ሁሉ ያጠፉ ስንት ልጃገረዶች ናቸው? ስንት ሴቶች ናቸው በእፍረት እየተሸማ? ይህ ሁሉ ያደረገ ማን ነው? ወታደሩ። ወታደሩን ደግሞ የሚመራ ማን ነው? መሪ የተባሉት። በእኛ ዘመን በደርግ እኔ ብዙ የማውቀው ነገር ስላለ አንድ ወታደር ወንድ ደፈረ ተብሎ አንድ ወጣት ልጅ ደፈረ ተብሎ ወይም ምንድነው ሴም ሴክስ ነው የሚባለው ወይም በአገራችን ምንድነው ጌይ ምንድነው ጌይ ነው ቡሽቲ ነው የሚባለው ቡሽቲ ነው አካሄዱ እንኳን ይሄ ቡሽቲ ነው የሚባል ምን ያህል አጸያፊ እንደሆነ በኢትዮጵያ ምድር እንደዛ አይነት ስራ ያን አድርጎ እጅ ከፍንጅ ተይዞ ታስሮ ወዲያውኑ እርምጃ የተወሰደበት ከባህላችን ውጭ ከህጋችን ውጭ እንደገና ደግሞ ወታደር ሆኖ ወዲያውኑ ነው እርምጃ የተወሰደበት። ዛሬ ግን በወታደር ውስጥ ቢቢሲ ያጋለጠው ከ2000 በላይ ወጣት እናቶች የተደፈሩት በባሎቻቸው ፊት በልጆቻቸው ፊት አያሳዝንም? እንዴት ኢትዮጵያ እየወደቀች ለዚህ እኮ ነው ኢትዮጵያ ወታደር የላትም የምለው እኮ ያውም በወታደር ይሄ እኮ የተገለጸ ሀቅ እኮ ነው። ይሄ እኮ የተሰወረ ሳይሆን የዓለም እንትን ያጋለጠው እኮ ነው። እኔ የዚህ ደግሞ ያልተጋለጠ ስንት ነገር አለ። ስለዚህ የምንለፈልፈው መልካም ነገር እንዲሆን ለኢትዮጵያ እንጂ የእርስ በርስ ለማጋጨት አይደለም። ዶክተር አብይ አሁንም ልብ ብለው ስሙ። እዚህ ይሄ የነ ዳንኤል ክብረትን ተረት እየሰሙ ኢትዮጵያን ወደ አዘቅት አይክተቷል። ጥሩ ጭንቅላት እግዚአብሔር ሰጥቶታል። ጥሩ አእምሮ ሰጥቶታል። አንደበተ ርቱዕ ነው፣ ሲናገሩ ያሳምናሉ። ኢትዮጵያን በምን አይነት ሁኔታ ለመሳል ለመስራት ያሰቡት ነገር አለ። ሰው ያልተረዳዋል፣ እኛ ያልተረዳ ነው። እሱ ግን የተረዱት ኢትዮጵያን በምን አይነት ሁኔታ ለመሳል እንደተነሱ እያየን ነው፣ እያወቅን ነው፣ እየተመለከትን እኮ ነው። የሚካድ አይደለም። ይሄው የሚካድ አይደለም። ግን የማይረቡ መካሪዎች ገደል እየከተቱት ነው። የማይረቡ ጄኔራሎች የጦር መሪ የሚሏቸው ይኸው እርስ በርስ ፋኖን በ2 ቀን በሳምንት ቀን እንኳን ትጥቁን እንኳን ዱላውን ቀበቶውን እናስፈታለን ግድ የለም ብለው ይሄው ዛሬ የማይገዳደሩት ኃይል ሆኖ ወጣ። ዛሬ ዩኒቨርሲቲ ተማሪዎች በየቦታው ይሄው፣ ህዝብ በየቦታው ይሄው። ቀውስ ኢትዮጵያ ውስጥ ቀውስ ገባ። ቀውስ በቃ ይሄ ሁሉ ከምን የመጣ ነው? ከአመራር ጉድለት፣ ከመካሪ ጉድለት። መካሪ የሌለው ንጉስ ያለ 1 ዓመት አይነግስ ይባላል። ንጉስ ሰለሞን ታሪክ ያውቃሉ። የንጉስ ሰለሞን ልጅ ስልጣን እንደያዘ መካሪዎችን አባቶችን ጠራ። እንደ ጨዋ ሰው እንደ ተማረ ሰው ጠራ። አዋቂዎችን ሽማግሌዎችን ጠራ። ምን ላድርግ አላቸው። አባቴ እንደዚህ ነበር፣ አሁን ደግሞ እኔ እንዴት አድርጌ ልግዛ? ምን ላድርጋል? በላባት እንደዚህ ይሄን ያደርግ ነበር፣ አንተ ደግሞ ይሄን አድርግ፣ እንደዚህ አድርግ፣ ለግብር ቀንስ፣ እንደዚህ አድርግና ህዝቡ ይገዛልሃል አሉት። እሺ ብሎ እነሱን ከሸኘ በኋላ የሱን እኩዮች ሰበሰበና ወጣቶችን አባቶች እንዲህ ብለው መክረውኛል፣ እናንተስ ምን ብላችሁ ትመክሩኛላችሁ አለ። እኛ ምን መክራል? የአባቴ ወገብ ከትንሽ ጣት ትቀጥናለች። እሱ በጊንጥ ባለንጋ ገርፏችሁ ከሆነ እኔ በጊንጥ ገርፋችኋለሁ በላቸው አላቸው። የእነሱ ምክር ሰምቶ
አባቴ ባለንጋ ገርፏችሁ ከሆነ እኔ ደግሞ በጊንጥ ገርፋችኋለሁ ሲላቸው እስራኤል ሆይ እንግዲህ ከዳዊት ቤት ምን አለ ብለው የደረሰበትን እናንተ ታውቃላችሁ። ታሪኩን የምታውቁ ታውቃላችሁ። ስለዚህ መካሪ ለአንድ መንግስት ወሳኝ ነው። ምንም የተማረ ምንም ጥበብ ምንም እውቀት ቢኖረው አንድ መሪ መካሪ ወሳኝ ነው። ህግ አዋቂ፣ ፖለቲካ አዋቂ፣ የህዝቡን ስነ ልቦና የሚያውቅ የሀገሪቱን ምንነት የሚያውቅ መካሪ ያስፈልጋል። በዚህ ሲል ኖ የለም እንደዚህ ነው ይሄ ቢሆን ይሄ ያመጣል። ዶክተር አብይ አሁን እኮ የተናገሩት ይሄ ነው፣ ይሄ ደግሞ የሚያመጣው ይሄ ነው፣ ይሄን የሚያመጣው ደግሞ ይሄ ነው ብለው መክረው መንገድ የሚያስይዙ ስርዓት የሚያስይዙ መካሪ አስፈላጊ ናቸው። በታሪክ እንደምንሰም ሁሉ ብዙ አማካሪዎች አሉ። ነገስታቶች አማካሪዎች አሏቸው። እንኳን ነገስታቶች ይቅሩና የበታች እንኳን የወረዳ ገዢ፣ የክፍለ ሀገር ገዢ አማካሪ አላቸው። ስለዚህ አማካሪ ለአንድ መሪ ወሳኝ ነው። ታዲያ እርሶ የ18ኛ ክፍለ ዘመን ተረት ተናጋሪ እውቀት አለው ብለው እነ ዳንኤል ክብረትን ከጎኗ አድርገው ይሄው ኢትዮጵያ ለዚህ ቀውስ ደረሰች። ኢትዮጵያ ለዚህ ቀውስ ደረሰች። ወጣች ስንል ሄደች ስንል መሪ ያገኘች ስንል ይሄው ህዝብ በየአደባባዩ እየወጣ ነው። የዩኒቨርሲቲ ተማሪዎች ተነሱ። የዩኒቨርሲቲ ተማሪ ደግሞ ተነሳ ማለት ምን እንደሆነ ለእርሶ አልነግሮትም። ከዚህ በፊት የጤና ባለሙያዎች ተነሱ፣ በዚህም በዛም ብሎ ተዳፈነ፣ ሌላም እንደዚህ ተዳፈነ። አሁን የማይቻለው ሆነ ተጀመረ። የዩኒቨርሲቲ ተማሪ አመፀ ማለት የዩኒቨርሲቲ ተማሪ ተነሳ ማለት የሚያስከትለውን እኔ ለእርሶ አልነግሮትም። በጃንሆ ላይ የዩኒቨርሲቲ ተማሪዎች ተነስተው የደረሰውን እንዲህ ነው ብዬ አልነግሮትም። ስለዚህ ዶክተር አብይ በመግደል በማሰር እኮ መንግስት ሀገር እኮ አይመራም። ደም እኮ ደም ነው የሚጠራ፣ እስር እኮ እስር ነው የሚጠራ። በቃ ሁልጊዜ እኮ በቃ የሚደረገው ነገር ዛሬ እኔ አባቴ ከተገደለ ወንድሜ ከተገደለ 2-3 ነው ሌላ ይሆናል። ያኛው እንደዚህ ያለ ደምን እየጠራ እኮ ነው አሁን አገሪቱ ደም በደም እየሆነች ያለችው። የፋኖ እንቅስቃሴ ገና በእንጭጩ ጥያቄ ሲያቀርብ ቢመለስ ኖሮ ይሄ የሰበሰቡት የአማራ ሆዳ ዝም ብለው ገበሬ ነው እኮ እያሉ ከሚነግሮት አይ ይሄ ነገር እንደዚህ ነው ያለው ሁኔታ ይሄ ነው፣ ስለዚህ ጥያቄውን እንመልስ፣ ያለውን ችግር እንፍታ፣ ይሄ ነገር ቀውስ ያመጣል ብሎ እኮ ቢነግሮትና ቢያሳምኖት እኮ የሁሉ ነገር አይደርስም ነበር። ለዚህ ለገበሬ ለጅራፍ አብዮት ለጥሩምባ አብዮት ደግሞ ለገበሬ ያው ለባሬ በባዶ እግሩ በቁምጣ መሄድ ብለው ጥያቄው ሳይመለስ ሲቀር ይሄ የተናቀው ገበሬ በባዶ እግሩ ይዳል የተባለ ገበሬ አያውቅም የተባለው ገበሬ ዛሬ የማይችሉት ሆኖ ደረሰለት፣ መጣቦት። ምንም ሊቋቋሙት አልቻለም። ይሄው ተመልከቱ። በዓለም አቀፍ ደረጃ ታወቀ። እንደገና ይሄው ቢቢሲ ደግሞ ከ2000 በላይ የተደፈሩት በግድ የተደፈሩ የተገደሉት ታቸው ያን ለዓለም አሰጠው አጋልጠው። ይሄ ነው እንግዲህ መካሪ የሌለው መንግስት ካለ 1 ዓመት አይነግሳል። በደርግ ጊዜ እኮ ስንትና ያውም ኢትዮጵያ ሳትከፋፈል አንዱና ህዝቡ አንዱ ነው። ግን በጦርነት በመግደል መንግስት ይጸናል ተብሎ ስንት የኢህአፓ የተባሉት ኢህአፓ ናችሁ እየተባለ ጸረ አብዮተኛ ናችሁ እየተባሉ ስንት ሰው ነው ያለቀ? ስንት ወጣት ነው ያለቀ? ስንት ምሁር ነው ያለቀ? ግን የደርግ መንግስት እኮ አልጸና። 17 ዓመት እየተንገዳገደ
እየተንገዳገደ ቆይቶ እንደ ጉንበነነ ለኢትዮጵያ ለአፍሪካ በቂ የሆነ ሰራዊት አለው እየተባለ እየተነገረ ንጉስ በሰራዊቱ ብዛት አይድንም። ስለዚህ ዶክተር አብይ እስቲ ምናልባት እድል ካለ አሁንም አስቡ። ጥበበኛ ነዎት፣ ጥበብ አለዎት። ጠላቶቹን እንዴት አድርገው በእጆ እንደሚያስገቡ አይተናል። የእርሶ ተቀናቃኝ የነበሩትን እንዴት አድርገው በእጆ እንዳስገቡ አይተናል። የትግራይን ልሂቃን እንዴት አድርገው እንደከፋፈሉ እያየን ነው፣ አይተናል። ግን ኢትዮጵያን ከቀውስ አላዳናት። አፍጦ መጥቷል። በዚህ ትጥቅ ትግሉ አለ፣ በዚህ ህዝብ አመፅ አለ። አፍጦ መጣ። እስቲ ጥበብ ካሎት አሁን እንግዲህ በቃ አሁን ጥበብ ካሎት፣ መላ ካሎት፣ ዘዴ ካሎት ይሄን ነገር አስቁሙት። ኢትዮጵያ እንድትሆን ህጉ ይቀር። ከፋፍለ ግዛ የተባለ ይቀር። ህጉን አስቀይሩ። በዚህ ሰዓት የኢትዮጵያን ሰዎች ባለ ህግ አዋቂዎችን እነዚህ ተዋጊዎችን ምን የሚባሉትን በአዋጅ ሰብስበው ህጉን ከዛሬ ጀምሮ እንደዚህ ቀይረናል፣ እናሻሽለዋለን፣ ኑ ተሰብሰቡ፣ አንድ ላይ እንሁን። ትጥቅ ውድቀት ምንድነው? ይሄ ግድያ ምን ያደርግልናል? ይሄው አየነው። ምን ጠቀመን? የጠቀመን ነገር የለም። በቃ በዘር ተከፋፈልን፣ አየነው። የጠቀመን ነገር የለም። በቋንቋ ከፋፈል አየነው። የጠቀመን ነገር የለም። እርስ በርስ ከመዋጋት እርስ በርስ ከመጋረል ውጪ የጠቀመን ነገር የለም። የኢትዮጵያ ህዝብ ወይ ወገኔ ቃል ሲገቡ ሲመረጡ ኢትዮጵያን እኮ እንደ መጽሐፍ ቅዱስ 44 ጊዜ ነው የጠቀሷት። የህዝብንም ልብ የያዙ በዚህ የተነሳ እኮ ነው። ከዳር እስከ ዳር በዓለም ዙሪያ ያለ ኢትዮጵያዊ ሁሉ አብይ ብሎ ለእርሶ ሳይጸልይ ለእርሶ ድምፆን ባልሰማ ቁጥር ልቡም ማይመታ አልነበረም። ግን ምን ዋጋ አለው? የማለዳ ጤዛ ሆነ፣ ታይቶ የሚጠፋ ሊሆን ነው። ስለዚህ አሁንም እስቲ እድል ካለ ኑ በሉ፣ ጥሩ። ይሄ ነፍጠኛው ይምጣ፣ ሸኔ ይምጣ፣ ፋኖ ይምጣ፣ ኑ እንመካከር፣ እንነጋገር። በአዋጅ ተናገሩ። ይሄ ምንም በውርደት ከመውደቅ በውርደት ከመሄድ ይሄንን ለጋሲዎትን ከማበላሸት ኑ እስቲ። የኔ ሐሳብ ይሄ ነበረ። ይሄ ግናል ያለው ሙስና በኢትዮጵያ ውስጥ ያለው ሙስና ገና ከተላላኪ ጀምሮ ያለው ሙስና ያለው እንግልት ይሄ ሁሉ እኮ የአስተዳደር ችግር ነው። ይሄ ሁሉ አማካሪ የማጣት ችግር እኮ ነው። ይሄ ሁሉ እኮ ለኢትዮጵያ ብሎ የሚሰራ እንትን በመታጣጡ ነው። እና ዶክተር አብይ አሁንም ፕሊስ ኢትዮጵያ እንድትቀጥል ከፈለጉ እሶም ለጋዜዎትን እንዲያምር ከፈለጉ እስረኞችን ፍቱ፣ የሽግግር መንግስት ይመስረት ብለው ጥሩ። ያለው ችግር ይሄ ነው በሉ፣ ተናገሩ። ህዝብ እኮ አሁን ለምርጫ እኮ ህዝብ በዚህ መልክ ይመረጥ እንደገና ቢባል ከእርሶ ውጭ ማንንም አይመርጥም። እያየነው ህዝቡ አይቶታል እኮ። ስላየ ህዝቡ ደግሞ የሚጠቅመውን ነው የሚመርጠው። የሚጠቅመውን የሚጎዳውን ያውቃል። ግን ይሄን አድርጉ፣ ግድ የለዎትም፣ ይሄን አድርጉ። በቃ ይሄ ጦርነት ይቁም በሉ። ጦርነትን አስቁሙ፣ አስወጡ። ከአማራ ክልል ከኦሮሞ ክልል ሰራዊት ይውጣና ዳር ድንበር ላይ ይቀመጥ። ከዛ እርስ በርስ ይነጋገር ህዝቡ። ወደ ቀደመው ነገር ይምጣ። ይሄ የመከፋፈል የዘር በቋንቋ የመከፋፈል ህግ ይውጣ፣ ይደምሰስ። ይሄ ባንዲራው ላይ ያለው ይሄ የሰይጣን ምልክት እሱ ይነሳ። ያኔ ኢትዮጵያ ሰላም ትሆናለች። ያኔ አንድ ይሆናል። ዶክተር አብይ
እርሶ እኮ ዘላለም አይኖሩም፣ ሐውልት አይደሉም። እግዚአብሔር እስከቀጠረልዎት ቀን ድረስ ይገዛሉ። አሰሩም አላሰሩም፣ ተዋጉም አልተዋጉም፣ እንዲህም አሉ እንዲያም አሉ፣ እግዚአብሔር እስከቀጠረልዎት ቀን ድረስ ማንም አይነቀንቀዎት። ማንም 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 እግዚአብሔር የቀጠረልዎት ቀን ሲደርስ ግን ማንም ያንን ቀን ሊያስቀረው አይችልም። ስለዚህ እግዚአብሔር እስከቀጠረልዎ ቀን ድረስ የሚመሩ ከሆነ ይህን የሚያምኑ ከሆነ ለምን እስር መጣ? ለምን ግድያ መጣ? አንዳንድ እኮ እንሰማለን እኮ በውስጥ የምንሰማው እኮ ነገር አለ። እርሶ እኮ እየሰሩት ያለውን ነገር እናያለን፣ እንሰማለን። ግን ምን ዋጋ አለው? መካሪ ገደል ይዞት ገባ። ይሄ ጄኔራል በኢትዮጵያ ውስጥ እኮ ወታደር የለም የምለው እኮ ለዚህ ነው። ለዚህ እኮ ነው። ወታደርማ ቢኖር የወታደር አዛዥ ቢኖር የተማረ አዛዥ ቢኖር አንድ ችግር ሲፈጠር ወዲያውኑ ያን ችግር ይፈታል፣ ለጥቅጥ ብሎ ሰላም ይሆናል። ዛሬ እያንዳንዱ ወታደር ነኝ ባዩ የ3 ወር የ4 ወር ሰልጣኝ በየመንደሩ እየገባ ህፃናትን ይደፍራል፣ እናቶችን ይደፍራል፣ በልጆቻቸው ፊት ይገላል፣ ጡት ይቆርጣል፣ ይሰልባል። ታዲያ እንዴት ሆኖ ነው ሀገር የምትጸናው? ታዲያ እንዴት ሆኖ ነው ሀገር ሰላም የሚሆነው? ታዲያ እንዴት ሆኖ ነው ህዝብ ለህዝብ አንድ ላይ አንድ የሚሆነው? በጭራሽ አይሆንም። ፕሊስ እባክዎትን ዶክተር አብይ እዚህ በመጨረሻው ሰዓት ላይ ለጋሲዮን አሳምሩ፣ ለጋሲዮን አሳምሩ። እስረኞችን ፍቱ፣ እስረኞችን ፍቱ፣ እስረኞችን ፍቱ። አሁንም እስረኞችን ፍቱ፣ ፍቱ። ግድ የለዎትም፣ ፍቱ። እንደተመረጡ ቃል እንደገቡ እስረኞችን እንደፈቱ ሁሉ አሁንም ፍቱ። በንግግር በውይይት አድርጉ። ምንም ይሄው ይሄ ምንም ኢትዮጵያን እዚህ ደረጃ ለመድረስ አላቆማትም። መታሰር፣ መገዳደል ኢትዮጵያን ከቀውስ አላተረፋትም። ስለዚህ በጎኑ ያሉትን አማካሪ ነን የሚሉ የተረተረት እንዴ ዳንኤል ክብረት አሁን እኔ የምለው አንድ ነገር ልጠይቀውት። ዳንኤል ክብረትን ወደ እርሶ ያስጠጉት። ዳንኤል ክብረት እኮ ዲያቆን፣ የቤተ ክርስቲያን ሰው፣ ተረተረት የሚያውቅ ተረተረት የሚተርት መጽሐፍ የ18ኛውን የ19ኛውን ክፍለ ዘመን ታሪኮች አንብቦ የሚያውቅ ሰው እንጂ የዘመኑን የፖለቲካ ሂደት የዘመኑን የአሰራር የማይረዳ እኮ ነው። ታዲያ የሱን ተረተረት እየሰሙ ነው እኮ እዚህ ደረጃ ላይ የደረሱት። እንዴ ድሮ በበሬ ይታረስ ነበረ፣ አሁንም በበሬ ነው እያለ ያን ተረት እኮ ነው እየተረተሩሎት ያሉ። እሱን ነው እኮ የሚሰሙት። እንሰማለን እኮ እንዴ ኧረ ስንት ጉድ አለ እኮ የሚነገር። ስለዚህ ዶክተር አብይ አሁንም ጊዜ አለ፣ ቀን አለ። ይቺ ሀገር በዚህ መልክ የተሰራች ምድር ህዝቧ በሰላም ወጥቶ እንዲገባ፣ ህዝቧ በደስታ ተያይዞ እንዲኖር እንዲያደርጉ እድል አሎት፣ እድል አሎት። እመኑኝ እድል አሎት። እግዚአብሔርም ይረዳዋታል። እግዚአብሔርን አማኝ አይደሉም እንዴ? እግዚአብሔርም ይረዳዋታል፣ ይረዳዋታል። ጥሪ አድርጉ። ይሄ ነው ችግሩ፣ ይሄ ከሆነ ይሄ ነው በሉ። ዛሬ በትግራይ ያለው ቀውስ እንዴት ነው? ያን ሁሉ ቀውስ እኮ እርሶነት እኮ እንደዚህ ከፋፍለው ምን ብለው እንደዚህ ቀውስ በቀውስ እንድትሆን ያደረጓት። ይሄ እኮ ጥበብ ነው። ትልቅ መታደል እኮ ነው፣ መታደል ነው። አሁንም በአማራ ክልል በፋኖ ያለውን በሸኔ በኩል ያለው ግን የማይቋቋሙት ሆነ። ከቁጥጥሮ ከእውቀቶ በላይ አምልጦ ሄደ። በማን? በዚህ በማይረቡ ጄኔራል ሻለቃ የሚሏቸው በማይረቡ ጎኖ ባሉ መካሪዎች የተነሳ እርሶ በዚህ በኩል ይሰራሉ፣ እነሱ በዚህ በኩል ያፈርሳሉ። ሰምተናል። ለራሶ ምንም አይነት ጥሪት እንደሌሎት ሰምተናል፣ እናውቃለን። የተደበቀ ነገር የለም።
ለኢትዮጵያ እየሰሩ እንደሆነ እናውቃለን። ግን መካሪ አጠፋዋት። ይሄው ዛሬ ዩኒቨርሲቲ ተማሪዎች ይሄው ተነሱ፣ ህዝብ ተነሳ፣ ደሞዝ የለንም እያለ እየተራበ ነው። እየተራብኩ ከምሞት አንድ ነገር አድርጌ ልሙት ብሎ ሆ ብሎ ተነሳ። እንግዲህ ይሄን ማዕበል ማን ይመልሰዋል? እንግዲህ ጥበብ ካለዎት እግዚአብሔር ይርዳዎት። ስለዚህ ውድ ኢትዮጵያውያኖች ዛሬ እኔ እዚህ ወጥቼ ሁልጊዜ በየእንትኑ የምለፈልፈው ለምንም አይደለም። ኢትዮጵያዊ እናቴ የሞትኩላት የደማሁላት የተሰቃየሁላት ሀገሬ ህዝቧ በሰላም ወጥቶ እንዲገባ በነፃነት ወጥቶ እንዲገባ እንደቀደመው በአንድነት በዘር በቋንቋ ሳይከፋፈል አንዱ ነው በደስታ እንዲኖር ከመመኘት አንጻር እንጂ የሌላ ፍላጎት ወይም የዶክተር አብይ ጥላቻ ወይም የሰራዊቱ የጄኔራል ጥላቻ ኑሮብኝ አይደለም። ግን ያለውን እውነት ደግሞ መነገር አለበት። ምናልባት ሰሚ ቢገኝ እናንተ ጄኔራሎችም ሆነ የአማራ ሆዳ ሰማችኋል እንዴ? ያቺ የምን ክልል ነው አማራ ውስጥ የሆነ የፖለቲካ ኃላፊ ብልጽግና የሆነችው ምንድነው ያለችው? እሷን ሰምተዋል ወይ ዶክተር አብይ ምንድነው ያለችው? እኛ እኮ ለሆዳችን ስንል ነው እንጂ አምነንበት አይደለም። ከብልጽግና ጋር ያለነው ከአብይ መንግስት ጋር ያለነው አምነንበት አይደለም። ለሆዳችን ስንል ከላይ የመጣውን እናስፈጽማለን። ለሆድ ስንል ሁሉም በጎኖ ያለው ሁሉ ለሆድ ሲል ነው የሚንጋጋ። ለሆድ ሲል ነው አብይ የሚሉት። ስለዚህ ትክክለኛው ማን ነው ብለው መርምረው ይው በሙሉ እመኑኝ። የአማራ ሆዳም በጎኖ ያለው የትግሬ ሆዳም በጎኖ ያለው ለሆዱ ብሎ እንጂ እውነት እርሶን ለመርዳት እውነት ሀገር እንድትበለጽግ ፈልጎ አይደለም። አይደለም። ያማ ቢሆን ለወገኑ ቅድሚያ ይሰጣል። ወገኔን ይላል። በኢትዮጵያ እንዲህ እየሆነ ነው፣ በጎጃም በጎንደር በሸዋ እንደዚህ፣ በአማራው ክልል እንዲህ እየሆነ ነው፣ በትግራይ እንዲህ እየሆነና ይሄ ይስተካከል ብሎ ይሞግት ነበር። እውነተኛማ ቢሆን እንደ ዶክተር ደሳለኝ ጫኔ ይሞግቶት ነበር። ይሄ እኮ ነው እንደዚህ እየሆነ ነው፣ በዚህ ምክንያት ነው፣ ይሄ ነገር ይሁን ይፈታ ብሎ ይሞግት ነበር። ባለስልጣን ብለው ያስቀመጡት፣ ሚኒስቴር ብለው ያስቀመጡት ግን ለሆዱ ስለሆነ ለከርሱ ስለሆነ እርሶ ጎን ያለው እርሶም ከኔ ጋር ነው እያሉ ይሰራሉ። በጎን ደግሞ ሌላ ነገር እየተሰራ ነው ያለ። አገሪቱ እዚህ ቀውስ ደረጃ ደረሰች። የዩኒቨርሲቲ መምህር ወይም ርዕሰ መምህር ተብሎ አስተዳዳሪ ተብሎ የሚሰጠው ገንዘብ ይበላል፣ ለተማሪው ያልሆነ ነገር ያደርጋል፣ ለጉቦኛው የመስሪያ ቤቱ ያለ ገንዘብ መንቀሳቀስ የለም። በቃ ቀውስ ኢትዮጵያ ቀውስ ሆነች። በቃ ይሄን ቀውስ እኔ እንጃ እግዚአብሔር ካልሆነ የሚፈታው ነገር የለም። ዶክተር አብይ እግዚአብሔር ይሄንን እንቆቅልሽ የሚፈታ ካልሆነ በስተቀር የኢትዮጵያ ሕዝብ የኢትዮጵያ ምድር ከቁጥጥር ውጭ ሆናለች። እግዚአብሔር እንዲፈታው መጸለይ ነው። ምናልባት እግዚአብሔር ጣልቃ ቢገባ ምናልባት የነዚህ የ2000 በላይ እናቶች የተደፈሩት የተገደሉት ጡታቸው የተቆረጠ የተሰለቦትን ደም ሳያይ እግዚአብሔር ምሕረት የሚያደርግ ከሆነ ምናልባት ለቀሩት ለኢትዮጵያውያን ለሕፃናቶች ያለ ወላጅ ለቀሩት ያለ ጧሪ ለቀሩት ለኢትዮጵያውያን ለትግራይ ለአማራ ለኦሮሞ እናቶች አባቶች ምናልባት እግዚአብሔር ከራራ ካዘነ ወደ አምላክ መጮህ ነው። ስለዚህ ይህንን እውነት ለመናገር እንጂ ሌላ ዓላማም እቅድም እንደሌለኝ እንድታውቁት እረዳለሁ። የምትሰሙኝ ከእናንተ በላይ ለዶክተር አብይ ስንት ታግያለሁ። በዚህ ምድር እስከምጠላ እስከመደብደብ ደርሻለሁ። ግን አሁን ደግሞ ያለውን እውነት ለመናገር እንጂ ኢትዮጵያ እንድትጠፋ ኢትዮጵያ እንድትከፋፈል አይደለም። በውስጥ የሚሰማኝን ለመናገር ነው። እኔ እዚህ በአሜሪካ እያለሁ በውስጥ የሚሰማኝን እንደ ልቤ እናገራለሁ። እዚህ ያላችሁ ግን ላትናገሩ ትችላላችሁ፣ ያለውን አፈና በመፍራት
ማንንም አልፈራ። ትክክለኛ በሆነ ነገር እናገራለሁ። ትዝ ይላቸዋል ዶክተር ፕሬዚዳንት ትራምፕንም እኮ ተናግሬያለሁ በመሪህ ጊዜ የኢትዮጵያን አታውቅም እያልኩኝ እኮ ነው የተናገርኩት። አልፍንም የተሰማኝን እናገራለሁ። ይሄ ደግሞ የሚከለክለኝ የለም እንጂ ለጥቅም አይደለም። እንድታውቁት የምረዳ ለጥቅም አይደለም። ስለዚህ ይሄ ትርክት፣ ይሄ ውካታ በኢትዮጵያ አሁን የተነሳው ማዕበል ምናልባት የሚረግብ አይመስልም። አመጣጡ መጥፎ ነው። አነሳሱ መጥፎ ነው። ግን መንገድ ካለ እስቲ ማን ነው ዳንኤል ክብረት እስቲ መንገድ ካለ እንግዲህ ምክርን ለግሳ መንገድ ካለ ይሄው እንደዚህ አጼ ምናምን በዚህ በ18 በ19 ዘመን እንደዚህ አድርጎ እንደዚህ ያለ እያልክ አይደል? እስቲ አሁን መንገድ ካለ እንግዲህ ይሄን የኢትዮጵያን ማዕበል የኢትዮጵያን እንቅስቃሴ የሚያስቆም መንግስትን የሚያጸና ነገር ካለ አሁን ነው እንግዲህ ምክር ይሄ ነው። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር አድርጉ። በሌላ ቪዲዮ እንገናኛለን። ብዙ የታመቁ ነገሮች በውስጤ እውነት ይሆኑ አሉ። በደርግ ጊዜ በተለይ የተፈጸሙ ብዙ ነገሮችን እለቃለሁ። ተከታተሉ። ለትምህርት ይሆነናል። ሰላም ለኢትዮጵያ ይሁን ባይ። እንጸልይ።